እንኳን ለታላቁ ሰማዕት ለቅዱስ መርቆሬዎስ ዓመታዊ ክብረ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ሐምሌ በቀን 25 የሚጸለይ የሚነበብ የቅዱስ መርቆሬዎስ የገድሉና የምስክርነቱ ድርሳን ይህ ነው። የቅዱስ መርቆሬዎስ ልመናውና አማላጅነቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። በወንጀለኛው ንጉሥ በኡልያኖስ ዘመነ መንግሥት 2 ኤጲስቆጶሳት ነበሩ። የአንዱም ስም ባስልዮስ የሁለተኛውም ስም ጎርጎርዮስ ነበር። ይህም ለባስልዮስ ወንድሙ ነው። ኡልያኖስም ጠራና ለረከሱ ጣዖቶች እንዲሰግዱ አዘዛቸው። እነርሱም እምቢ፣ እኛ ለረከሱ ጣዖቶች አንሰግድም አሉ። ከዚህ በኋላ ንጉሡ ወደ ጦር ሊሄድ ወደደ። ኤጲስቆጶሳቱንም እንዲህ አላቸው፣ በአምላኬ በአጵሎን ማልኩ። እኔ ከጦር በሰላም ብመለስ እናንተም ለአምላኬ ለአጵሎን ባትሰግዱ ታላቅ ቅጣትን እቀጣችኋለሁ፣ አንገታችሁንም እቆርጣለሁ አላቸው። ኤጲስቆጶሳቱም አሉት፣ በሰላም ከተመለስክ በእኛ ላይ የወደድከውን አድርግ አሉት። እስኪመለስም ወደ እስር ቤት እንዲያስገቧቸው አዘዘ። ወደ እስር ቤቱም አስገቧቸው። በእስር ቤቱ ውስጥም በእንጨት ላይ ተሰቅሎ የቅዱስ መርቆሬዎስ ስዕል ነበር። ሁለቱም ኤጲስቆጶሳት ወደዚያ ስዕል ቆሙ፣ ወደ እግዚአብሔርም ጸለዩ። እንዲህም አሉ፣ እግዚአብሔር የመረጠ ቅዱስ መርቆሬዎስ ሆይ እኛ ወደ አንተ ተማጽነናል። ስለዚህ አትጣለን፣ አትናቀንም። ያን ወንጀለኛ ንጉሥም ወደ እኛ አትመልሰው። እንዳሰቃየን እኛ ቅጣትን ወይም ስቃይን መታገስ አንችልም፣ ሥጋችን ደካማ ነውና አሉ። ጸሎታቸውንም ከጨረሱ በኋላ ተኙ። በሌሊትም እኩሌታም ይጸልዩ ዘንድ ተነሱ። ያንን ስዕልም ቢያስተውሉት ከነበረበት ቦታ አላገኙትም፣ እጅግም አደነቁ። በነጋም ጊዜ ያንን ስዕል አዩት፣ እንዲህም አሉት፣ የእግዚአብሔር ቅዱስ ሆይ ያን ወንጀለኛ ንጉሥ ገደልከውን? ያን ጊዜ ያ ስዕል አዎን እንደሚል ሰው አንገቱን ዘንበል አደረገ። ያ ከሃዲ ንጉሥም በፈረሱ ላይ ተጭኖ ሲንጠራራ ሳለ ቅዱስ መርቆሬዎስ ወደ እርሱ ደረሰ። ያን ወንጀለኛ ንጉሥም ፈረሱ ተናገረው፣ እንዲህም አለው፣ ንጉሥ ሆይ ከእኔ ላይ ውረድ፣ አንተን መሸከምም አልችልም፣ ታላቅ ኃይልን አይቻለሁና አለው። ቅዱስ መርቆሬዎስም ወደ እርሱ በደረሰ ጊዜ ፈረሱ ወደ ምድር ቀላቀለው። ቅዱስ መርቆሬዎስም በጦር ወግቶ ገደለው። ቅዱስ ባስልዮስንና ቅዱስ ጎርጎርዮስንም ከእጁ አዳናቸው። ስለዚህ ልዑል እግዚአብሔርን አመሰገኑት። ቅዱስ መርቆሬዎስንም ከፍ ከፍ አደረጉት። እንዲህም አሉ፣ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን፣ ዛሬም ዘውትርም እስከ ዘላለሙ ድረስ አሜን። የሰማዕቱ የቅዱስ መርቆሬዎስ ተአምር። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ጸራጺ ብለን፣ ምንም ላጠይቆ አካላት ሦስት ብንል በባሕሪ በሕልውና በአገዛዝ በሥልጣን አንድ አምላክ ብለን አምነን ከሞቱ በኋላና በሕይወቱ ሳለም ቅዱስ መርቆሬዎስ ያደረገውን የተአምሩን ነገር እንጽፋለን። የቅዱስ መርቆሬዎስ ጸሎቱና በረከቱ የኃይሉም ረድኤት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። ክብርት በምትሆን በዕረፍቱ በዓል ቀን የተሰበሰባችሁ ሁላችሁ የክርስቶስ ቤተሰቦች ሆይ አንዱን ሰው መንፈስ ቅዱስ እንዳናገረው ስሙ። ያ ሰውም እንዲህ አለ፣
የክርስቶስን የመከራ ቀንበር የተሸከመ ብፁዕ ሰማዕት ቅዱስ መርቆሬዎስ ነው። ዳግመኛም ደካሞችን የሚረዳቸው፣ ያዘኑትን የሚያረጋጋቸው፣ ተስፋ ለቆረጡት ተስፋ የሚሆናቸው፣ በጽኑ አገዛዝ ያሉትን የሚያድናቸው፣ ለድሃ አደጎች አባት የሚሆናቸው፣ እንደ ቅዱስ ጊዮርጊስ ረዳትነቱ የቀረበ፣ እንደ ፈጣሪው ክርስቶስ መከራን የተቀበለ፣ እንደ ቅዱስ ጴጥሮስና እንደ ቅዱስ ጳውሎስ ድውያንን የሚፈውስ፣ እንደ እንጦስና እንደ አርሳኒዮስ ጣዕመ ዓለምን የናቀ፣ 3 አክሊሎችን የተቀዳጀ፣ እንደ እስጢፋኖስ ምስጢረ ሰማያትን ያየ፣ እንደ አድማስ ድንጋይ ብርቱ የሆነ፣ እንደ እባብ ብልህ፣ እንደ ርግብ የዋህ፣ እንደ ኢዮብ ትዕግሥተኛ ቅዱስ መርቆሬዎስ ነው። ለመሆኑ በሕይወቱ ሳለ ከሞቱም በኋላ ያደረገውን ድንቅ ተአምርም መናገር የሚችል እንደምን ያለ ልሳን ነው? ጌታው የሰጠውን ቃል ኪዳኑንና ገድሉን መስማት የሚችልስ ምን ጆሮ ነው? የተአምራቱን መጽሐፍ የሚችልስ ምን እጅ ነው? የቅዱስ መርቆሬዎስን የተአምር ምስጢር የሚያስብስ ምን አእምሮ ነው? ነገር ግን ከተአምሩ ትንሽ እንጻፍ፣ ትንሽም እንስማ። የቅዱስ መርቆሬዎስ ጸሎቱና በረከቱ አማላጅነቱም የሁሉም የጻድቃን የገድላቸው የድካማቸው በረከት ከሁላችን የጥምቀት ልጆች ጋር አብሮን ይሁን ለዘላለሙ አሜን። አንደኛ ተአምር። በሰማዕቱ ቅዱስ መርቆሬዎስ ቤተ ክርስቲያን አጠገብ የሚኖር አንድ ሰው ነበር። ቤቱም ከቅዱስ መርቆሬዎስ ቤተ ክርስቲያን ትይዩ ነበር። ይህችውም በቅዱስ መርቆሬዎስ ስም በኢትዮጵያ ምድር ለመጀመሪያ ጊዜ የተሰራች ቅድስት ቤተ ክርስቲያን ናት። ያ ሰውዬም ወደ እዚያች ቤተ ክርስቲያን ሄደ። በልቡም ስዕለትን ተሳለ፣ እንዲህም አለ። ስምህ በዓለም ሁሉ የታወቀ፣ ለሁሉም ደካማ ረዳትነት የሚፈጥን ቅዱስ መርቆሬዎስ ሆይ፣ ብርቱ በሚሆን ኃይል ተማጽኛለሁ። ሥጋዊ ደማዊ የምሆን አገልጋይም እነሆ በፊትህ ቆሜአለሁ። ወደ ቤቴም በሰላም ብትመልሰኝ የጦር መሣሪያዬን ለቤተ ክርስቲያን እሰጣለሁ። ይህንን ብሎ ከመስፍኑ ሰራዊት ጋር ወደ ሰልፍ ሄደ። ከጠላት ጋርም ሊጋደሉ ጀመሩ። ታላቅ ግድያም ሆነ። በአንዱ በኩልም አገሩን በእሳት ሲያቃጥሉ ምንም ከመቃጠል ያስቀሩት አገር የለም። ያ ሰውዬም በደህና ወደ ቤቱ ከመመለስ በቀር ግዳይ ወይም ምርኮን አልፈለገም። ያን ጊዜም በአርሚ እጅ ተማረከ፣ በጽኑ እስራትም ታሰረ። ቅዱስ መርቆሬዎስ ግን በረድኤት አልተለየውም፣ በእርሱ ላይ ኃይሉን ሊገልጽ ነው እንጂ። ዳግመኛም እምነቱንና የልቡን ጽናት ሊያይ ነው እንጂ። ያ ሰውዬም መርቆሬዎስ ሆይ፣ ኃጢአቴንና የሥራዬን ክፋት አትይ፣ በፈጣኑ ረድኤት ጎብኘኝ እንጂ። ለረድኤት የሚፋጠነው ቅዱስ መርቆሬዎስም ለእዚያ አረማዊ በሕልሙ ታየው። በጦር መሳሪያ ተሸልሞም ወዳጅን ፍታው፣ ባትፈታው ግን ኃይሌን ባንተ ላይ አሳያለሁ አለው። በዚያን ጊዜ ያ አረማዊ እየተንቀጠቀጠ ከእንቅልፉ ነቃ፣ ፈጥኖም ሄደ። ልቡም ራራና ከእስሩ ፈታው። በሕልሙ ያየውንም ከመጀመሪያው እስከ መጨረሻው ይነግረው ጀመር። በዚያን ጊዜም ተደሰተ፣ እግዚአብሔርንም አመሰገነው። እንዲህም አለ። ቅዱስ መርቆሬዎስ ሆይ፣ ኃይል ታላቅ እንደሆነ አወቅሁ። ቃል ኪዳንም ከሲኦል እንደሚያወጣ ተረዳው። የተሸከመች ማፀን ብፅዕት ናት። አጥብተው ያሳደጉ ጡቶቹም ብፁዕ ናቸው። እየወጣ እየገባ ተቀመጠ። በአንዲት ቀንም እርሱና የማረከው አባት ልብሳቸውን ሊያጥቡ ወደ ወንዝ ወረዱ። በዚያን ጊዜም ካራውን አንስቶ የማረከውን አባት ሰለበው። ሰለባውንም ይዞ ወደ ቤቱ ገባ። ከተማረከ አንስቶ እስከዚያ ቀን ድረስ ሆኖ የማያውቅ ታላቅ ደስታ ሆነ። የዚያችም አገር ሰዎችም እግዚአብሔርን አመሰገኑት።
በእውነት የክርስቶስ ወዳጅ ነውም አሉ። እናንተ የአዲስ ጥምቀት ልጆች ሆይ ይህ ሁሉ የሆነው እርሱን አምኖ በእርሱ ዘንድ ለሚማጸን ኃይልን በሚያደርግ በጌታችን በኢየሱስ ክርስቶስ ሰማዕት በቅዱስ መርቆሬዎስ ተራዳይነት ነው። እኛን ሕዝበ ክርስቲያንንም በጌታው ዘንድ ባለሟልነትን ያገኘና ስለ ኃጥአን የምሕረት ቃል ኪዳን የተቀበለ የቅዱስ መርቆሬዎስን ተአምር የሰማን ባሪያዎቹን ወይም አገልጋዮቹን ወደ አዳራሹ ያግባን። አሜን። ሁለተኛ ተአምር ጸሎቱና በረከቱ አማላጅነቱ ከምናነበውና ከምንሰማው ከሁላችን ከሕዝበ ክርስቲያን ጋር ይሁንና ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምር ይህ ነው። በሁሉ ላይ የሚኮራና የሚመካ አንድ ሰው ነበረ። በቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ በተሾመበት ሹመት እያለም የቤተ ክርስቲያኑንና የአገሩን ሁሉ ገንዘብ ዘረፈ። ያን ሁሉ ገንዘብም ይዞ ሊሄድ ተነሳ። ያን ጊዜ ቅዱስ መርቆሬዎስ መጣና ጎኑን በጦር ወጋው። በክፉ አሟሟትም ሞተ። ይህም ሰማዕት በባስልዮስና በጎርጎርዮስ ላይ ሲመካ የነበረ ኡልያኖስን በጦርነት እያለ የገደለው ነው። እንዲሁ ይህንም ቅዱስ መርቆሬዎስ በጥቁር ፈረሱ ላይ ተጭኖ መጥቶ ለሁሉ ሰው እየታየ ገደለው። አንተ የሾምከው የቅዱስ መርቆሬዎስ አምላክ ሆይ ዳግመኛ ከሰማይ መላእክት ጋር በምትመጣበት ጊዜ ጻድቃን በሚያስፈራ ቀኝ በሚቆሙ ጊዜ ያለ ሕማም በፊት እንድንቆም አድለን። የሰማዕቱ የቅዱስ መርቆሬዎስ ጸሎትና በረከቱ አማላጅነቱ ከሁላችን ከሰማነውና ካነበበው ጋር ይሁን ለዘላለሙ አሜን። ሦስተኛ ተአምር የቅዱስ መርቆሬዎስ ጸሎቱና በረከቱ ከሁላችን ከምንሰማውና ከሚያነበው ጋር አብሮን ይሁን ለዘላለሙ አሜን። ቅዱስ መርቆሬዎስን የማያውቀው አንድ ገበሬ ነበረ። የቅዱስ መርቆሬዎስ በዓልም በሆነ ጊዜ ወሩ ወርኃ ዘር ዕለቱ ቤተ ክርስቲያኑ የተቀደሰበት ዕለት ሐምሌ 25 ነበር። ያ ሰውም ዝናቡ እንዳባራ አየና ሊዘራ ወጣ። ሰውነቱንም አያውቅም ነበር፣ ለዘሩም እጅግ ይቸኩል ነበር። ከችኮላውም የተነሳም ሊዘራ ጀመረ። በደረቅ እያለም ምንም ደመና ሳይኖር የእግዚአብሔር እጅ በላዩ ወረደች። እርሱንም በሬዎቹንም በአንዲት ጊዜ መብረቅ መታቸው። ታላቅ ፍርሃትም ሆነ። ሐዋርያው ቅዱስ ጴጥሮስ ከሚስቱ ጋር የአትክልት ቦታ ፍራፍሬን በሰረቀው ሰው ላይ ተአምረን ባደረገ ጊዜ እንደሆነው እንዲሁ ታላቅ ፍርሃት ሆነ። ይህን ተአምር የሰሙ ሁሉም አደነቁ። የቅዱስ መርቆሬዎስ ልመናውና አማላጅነቱ ከሁላችን የጥምቀት ልጆች ከሕዝበ ክርስቲያን ከሰማነው ካነበበውም ጋር አብሮን ይሁን ለዘላለሙ አሜን። የታላቁ ሰማዕት የቅዱስ መርቆሬዎስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።